ወይኔ ጉዴ! ምን አይነት አጣብቂኝ ውስጥ ነው የገባሁት? እሺ ጋር ምንድነው የማደርገው? እናቴንም እህቴንም ማጣት አልፈልግም። ኧረ አምላኬ ከዚህ ሁሉ ጭንቅ ገላግለኝ። ኮኪ ደህና አይደለሽም እንዴ? ቆይ ምንድን ነው እሺ? ምንም አልሆንኩም። እርግጠኛ ነኝ እህቴ ደህና አይደለችም አይደል? አረ ቤቲ ደህና ናት። አትዋሽኝ ኮኪ እባክሽ፣ ምን እየተፈጠረ እንደሆነ ንገሪኝ። ቆይ ምንም አልተፈጠረ አልኩሽ አይደል እንዴ? አንቺ ደግሞ ለምን እንደምታስጨንቂኝ? ምናልባት ያሳሰበሽ የማየ ጉዳይ ከሆነ እሷ ብቻ ትምጣ እንጂ እኔ ይቅርታ አደርግላታለሁ ብላለች። የእውነትም ማየ እንደዛ አለች? አዎ። ካላመንሽ ደግሞ ነይ እናናግራት። ደግሞ ላንቺስ ብላሽ? ውይ አዎ ለካ ነግራኛለች። ኮኪ ግን ደህና ነሽ? ሁኔታሽ ምንም ደህና አይደለም። ደህና ነኝ እህቴ። ጭራሽ እያለቀስሽ ነው? ስለዚህ በትክክል እህቴ የሆነ ነገር ሆናለች ማለት ነው። ቆይ ግን በምን ቋንቋ በነግርሽ ነው የሚገባሽ? እንዴ ደህና ናት አልኩሽ እኮ። በቃ ብቻዬን ተይኝ። አንቺ የተረገምሽ መሰረት፣ ፈጣሪ ስራሽን ይስጥሽ። እሺ ቆንጅዬ፣ ብቸኝነቱ ገደለሽ አይደል? አይዞሽ አታስቢ። በቅርቡ ብዙ ኮረዶች ይቀላቀሉሻል። የሚበቃችሁን ያክል ሸቀላችሁብኝ አይደል እንዴ? ታዲያ ለምንድን ነው አሁንም አትለቁኝ? በነገራችን ላይ እህትሽ ኮኪ መሲ ያለቻት የምታደርግ ከሆነ አንቺ በነፃ ትለቀቂያለሽ። አለበለዚያ ግን ህይወትሽ አደጋ ላይ ነው የሚወድቀው። እቺ ተረገመች። ቆይ ኮኪ ምን አድርጊ ብላት ነው? እሱን እንኳን ልነግርሽ አልችልም። አንቺ ግን አትጨነቂ። አንቺ እንድትጎጂ አላደርግም። ምናልባት ይሄ የሞጫ ትኬትሽ ይሆናል። ምን ነው ዝም አልሽ? የሆነ ነገር አትይም እንዴ? እኔ እዚህ ከመጣው ጀምሮ እኔ ላይ ነን እንደጣልከን አይደል? አንቺ ላይ አይኔን ለመጣል እችላለሁ እንዴ? እና ወድጅሻለሁ እያልከኝ ነው? መውደዱን እንኳን ተይው እንዴ። ምን ልትሆን ነው? እንደዚህማ አይሆንም። እኔ እንደ ሽማግሌዎቹ የምከፍለው ገንዘብ ስለሌለኝ ነው። አይ ሳይሆን እንደዛ ማለት አይደለም። የፈለግከውን ነገር ማድረግ ትችላለህ። ግን አሁን እኔ እዛ ነገር ላይ ነኝ። የቱ ነገር? ኦ ገባኝ። በደንብ የምንግባባ ከሆነ ሌላ ጊዜ ምንም አላስቸግርም። ግን ደግሞ አንተም አንድ ነገር ታደርግልኛለህ። ምንድን ነው እሱ? አይዞህ፣ ትልቅ ነገር እኮ አይደለም። እህቴ ጋር ብቻ ስልክ እንድታስደውለኝ ነው። አይ እሱ እንኳን በፍጹም አይሆንም። በዛ ላይ መሰረት ካልደወለች በስተቀር እኔ ኩኪ ጋር መደወል አልችልም። አስጠንቅቃኛለች። ቆይ አንተ መሰረት አለቃ ነች እንዴ? ባትሆንም ከእሷ ጋር አሪፍ ፕሮጀክት ላይ ነው። የምን ፕሮጀክት? ኦ ገባኝ። የርብቃን ሀብት ለመውሰድ ነው አይደለም? ግን እመነኝ ርብቃ አይደለም ሀብቷ ጋር እራሷ ጋር እንኳን አታስጠጋችሁ። ይሄ የምታደርገው በውድ ሳይሆን በግድ ከሆነስ? ማለት ተገዳ ስትል አልገባኝም። ምግብ ላምጣልሽ። ከኔ ጋር አሁን በደንብ ስለተስማማ የፈለግሽውን መርጠሽ መብላት ትችላለሽ። ለእኔ ግን በጣም ጥሩ ሰው እየሆንክልኝ ነው። በነፃም ባይሆን። ለነገሩ ልክ ነህ። እዚህ መንደር በነፃ የሚባል ነገር የለም። ሰጥቶ መቀበል ብቻ ነው የሚያስፈልገው። ምን እያደረግሽ ነው እንዴ? ምን ነው መነካካት አይቻልም እንዴ? እሱ ሌላ ጊዜ አይደርስም? ይሁን ገልቱ መደወል አለብኝ። ስልክ መደወል አለብኝ። እሺ ማን ጋር ልደውል? ማን ጋር ነው መደወል ያለብኝ? ፖሊስ ጋር። አዎ ፖሊስ ጋር ነው መደወል ያለብኝ።
ግን እንዴት አድርጌ ነው የምደውለው? የፖሊስ ስልክ እኮ የለኝም። ወይኔ አምላክ ይርዳኝ። ለማንኛውም ርብቃ ካልደውለ ተረጋጊ። ስልኩን አንሹ። አንቺ ተረጋግሽ፣ ስልኩን አንሹ። በፈጠረሽ ስልኩን አንሹ። ማን ነው መስመር ላይ የሚገባልኝ? ሄሎ ርብቃ፣ ቤቲ ነኝ። ይኸውልሽ ርብቃ፣ የሆነ ቦታ ታግቼ ነው ያለሁት። እባክሽ ሳልሞት ድረሽልኝ። እህቴ ኮኪ፣ አንቺ ነሽ? አዎ እህቴ ነኝ። ደህና ነሽ አይደለ? ቆይ ንገሪኝ ኮኪ፣ ያቺ መሰረት ምንድን ነው አድርግ ያለችሽ? ይኸውልሽ ኮኪ፣ እንዳትዋሽኝ እሺ፣ ንገሪኝ። ይሄንን ደግሞ አንቺ በምን አወቅሽ? ኮኪ፣ እናታችን የሆነ ነገር አድርጊ ብላሽ ነው አይደል ኮኪ? እኔ ምንም እንዳልሆን በእናታችን እያስፈራራችሽ ነው? ንገሪኝ። ይኸውልሽ እህቴ፣ እኔ አሁን ያለሁት አጣብቂኝ ውስጥ ነው። ይኸውልሽ ኮኪ፣ እኔ ምንም አልሆንም። ትሰሚኛለሽ? እናታችን ምንም ነገር እንዳታደርጊያት። ግን እኮ እንደምትገልሽ አስፈራርታኛለች። ቆይ እሺ፣ ለመሆኑ ምንድን ነው አድርጊ ያለችሽ? በመርዝ ግደት አለችሽ? እንደዛው ነው አይደል ያለችሽ? ይኸውልሽ ኮኪ፣ እንዳታደርጊው እሺ፣ እንዳታደርጊው ኮኪ። የአባታችን ጸጸት ከውስጣችን ሲወጣ እባክሽ ሌላ ስህተት አትድገሚ እባክሽን። ታደርገዋለሽ ቤቲ። እኔ ግን ሁለታችሁንም ማጣት አልፈልግም። እና ምን ልታደርጊ ነው? እኔ እንጂ አላውቅም። አሁንስ ራስሽን አጥፊ እያለኝ ነው እንዴ። ቆይ እናታችን ምን ያክል ብስረግም ነው ይሄ ሁሉ መከራ ውስጥ የገባ ነው? ኮኪ እሺ፣ የፖሊስ ስልክ ታውቂያለሽ? እባክሽን የፖሊስ ስልክ የምታውቂ ከሆነ በሆነ መንገድ ፈልጊና ላኪልኝ። አንቺ ምን አባሽ ነው እያደረግሽ ያለሽው? አንቺ ማትረቢ ምንድን ነው ያደረግሽው? ቤቲ እባክሽ አናግሪኝ። ቤቲ ስለፈጠረሽ አናግሪኝ። ምንድን ነው ቤቲ ናት? ምንድን ነው የተፈጠረው? ስልኩን ስጭኝ። ቤቲ ቤቲ ስልኩን ስጭኝ። ሄሎ ሄሎ፣ ስልኩ ተዘግቷል። እባክሽ ርብቃ፣ ያለችበትን ልነግርሽ አልችልም። ኮኪ እህቴ አደጋ ላይ እንደሆነች ያስታውቃል። ለምንድን ነው ልትነግሪኝ አልፈለግሽው? አልችልም ርብቃ፣ እባክሽ ተይኝ። አሁን ከዚህ በላይ አታስጨንቂ ልትይ ነው? ትሰሚኛለሽ? በደንብ ነው የማስጨንቅሽ። ቆይ እህቴ ምን ውስጥ ነው የከተትሻት? ምን እያልሽ ነው? ጭራሽ እኔን እየወቀሽኝ ያለሽው? ያለችበትን ቦታ ማትናገሪ ከሆነ እህቴ እንድትጎዳ ፈልገሻል ማለት ነው። አሁን ትነግሪኛለሽ። ኮኪ ንገሪኝ እያልኩሽ ነው። ምን ሆናችሁ ነው ከእህትሽ ጋር እንደዚህ የምትጫጫሁት? እዚህ ድረስ እኮ ይሰማል። ምንም አልሆንም እማዬ። ይልቅ አንቺ ረፍት አድርጊ። ምን ነው ቤቲ ደህና አይደለችም እንዴ? ኧረ ደህና ናት እማዬ። ታዲያ ደህና ከሆነች ለምንድን ነው ወደ ቤቷ የማትመለሰው? በደሏን ሁሉ እንደምረሳላት ለኮኪ ነግሬያት አይደል እንዴ? ትመጣለች እማዬ። ልጄ የሆነ ነገር ሆናለች አይደል? ምን ሆነሻልማ? ቤቲ ደህና ናት። የምን ማሟረት ነው? አይ ልጄማ የሆነ ነገር ሆናለች፣ ውስጤ እየነገረኝ ነው። ወይኔ ልጄ እንደው የት ምን ውስጥ እንደወድቀሽብኝ ይሆን? ኧረ እባክሽ እማዬ፣ ገና እኮ ከሆስፒታል መውጣትሽ ነው። በቃ አንቺ ረፍት አድርጊ። እስኪ ተይኝ የኔ ልጅ፣ የኔ ስቃይ እኮ ምንም ማብቂያ የለውም። ቆይ እማዬ፣ አንቺ ምን አጠፋሽ? ይኸው ተበድለሽ ራሱ ይቅርታ እየጠየቅሽ አይደል? ኧረ አሁንስ እንደው ልጄ በመጣች እኔ ራሴ እግሯ ስር ተደፍቼ ይቅርታ በጠየቅኳት አሁንስ። ሄሎ መሰረት፣ ስልክ ስላጣሁ በቴ ስልክ ነው የምደውልልሽ። አይ ችግር የለውም፣ እሷ ሳታኝ ቀስ ብዬ ነው ያመጣሁት። እባክሽ እኔ ይሄን ነገር ማድረግ አልችልም። እሺ በቃ ግን እህቴ ምንም እንዳታደርጊያት በፈጠረሽ። ቤቲ ምንም ነገር እንዳታደርጊብኝ። የመጨረሻው ቀን ዛሬ ነው አይደለም? እሺ እሺ፣ ቢያንስ ትንሽ ጊዜ ስጪ ላስብበት። ትንሽ ጊዜ ብቻ ስጪኝ እሺ? ግድ የለም እሺ፣ አደርገዋለሁ እሺ። ስልክ እያወራሽ ነበር?
ላውራ ነበር አሁን ትቻለሁ። ቆይ ከማን ጋር ነው ድብብቆሽ እየተጫወትሽ ያለሽው? እኔ እኮ ምንም ሊገባኝ አልቻለም። ከማንም ጋር አይደለም ኮኪ። እኔ ግን ወደ ፖሊስ መሄዴ ነው። እባክሽ ወደ ፖሊስ እንዳትሄጂ ልለምንሽ። እህቴን ቤቴን ይገሉብኛል። ይገሉብኛል ማለቴ ቤቲ ምንም አትሆንም፣ ግን እባክሽ ወደ ፖሊስ እንዳትሄጂ። እኔን አታምኚኝም? አሁንስ ልታሳብጂኝ ነው ኮኪ። እህቴ የት ነው ያለችው? ታግታለች? ታስራለች? ደግሞ ታስራ ቢሆን ኖሮ ፖሊስ ሲባል አትፈሪም ነበር። እሺ ወንጀል ሰርታ ነው? ቆይ ለምንድን ነው የማትነግሪኝ? እህቴ የት ነው ያለችው? ለማዬ ምግብ ልሰራላት ነበር። ኧረ እባክሽ ተረጋጊ፣ እጅሽ እንዳትቆርጩ። ለማንኛውም እህቴ የት እንዳለች የማትነግሪኝ ከሆነ ጉዳዩን ወደ ፖሊስ ወስደዋለሁ። እቺ ተረገመች። ፖሊስ የሚባል ነገር ከሰማ ወጥሽን እገላታለሁ ብላኛለች። እሺ ቆይ እንዴት ነው እናቴን የምገላት? እስከ ዛሬ ማታ ይሄን ነገር ካላደረግሽ ደግሞ እህትሽ ትሞታለች ብላኛለች። እቺ ደግሞ የተረገመች ናት። ይሄን ነገር ከማድረግ ወደ ኋላ አትልም። እባክህ ፈጣሪ፣ እባክህ ከዚህ ጉድ አውጣኝ። እሺ እንዴት ብዬ ነው የማደርገው? እሺ በቃ የፈለግኩት ነገር አድርግና እባክህን ልቀቀኝ እባክህን። የሴቶች ጉዳይ ላይ ነኝ ያልሽ ይመስለኝ ነበር። አይ አውቄ ነው እንደዛ ያልኩ። እባክህን የፈለግኩት ነገር አድርግና ልቀቀኝ እምልልሃለሁ። ስለዚህ ቦታ ለማንም ሰው አልናገርም። እባክህን ልቀቀኝ። የሴቶች ጉዳይ ላይ ነኝ ያላልሽኝም ነበር እንዴ? አውቄ ነው እንደዛ ያልኩ። እባክህን የፈለግኩት ነገር አድርግና እባክህን ልቀቀኝ። ስለዚህ ቦታ እምልልሃለሁ። ለማንም ሰው ምንም ነገር አልናገርም። አውቀሽ ነበር ማለት ነው አሞኛል ብለሽ ቢዝነስን ያስመለጥሽኝ? እሺ በቃ ገንዘብ ልስጥህ። ምን እየቀለድሽ ነው? ለካስ ደሞዝ አለሽ። እሷ እኮ እንኳን ለኔ ላንቺም እኮ አትበቃሽም። እየቀለድኩ አይደለም ቅጣው። እንዲሁም አንተን በአንድ ሀብታም የሚያደርግን ነገር አቅጃለሁ። የምን እቅድ? ከትናንት ወዲያ ቤቱ የወሰድከኝን ሽማግሌ አስታወስከው? እኔ ራሴ አገናኝቼሽ አስታወስከው ስትይ ትንሽ እንኳን አታፍሪም? ሰውየው በጣም ሀብታም ነው። ቤት ውስጥ በጣም ብዙ ገንዘብና ወርቅ ያስቀምጣል። አንቺ እንዴት አወቅሽ? ለስራ ብንልክሽ የሰው ቤት ትበረበሪያለሽ ማለት ነው? ህገ ወጥ ስራ አይደል እንደያዛችሁት? እስከ መቼ የህፃናት ነገር እየቸበቸባችሁ ትኖራላችሁ? ይህ እኮ በአቋራጭ ሀብታም የምትሆንበትን ነገር ነው ያቀረብኩልን። እሺ እንዴት ልመንሽ? ሰውየው ደግሞ በጣም ተመችቼዋለሁ። በተደጋጋሚ ሊያገኘኝ እንደሚፈልግ ሲነግረኝ ነበር። እንዴ ደሞስ የሰጠኝን ቲፕ አይተሃል ነበር እንደ አንተ? እሱማ ለእኔም ገርሞኛል። በስልክ ሲያወራ ሰምቼዋለሁ። ሚስቱ ያለችው ውጪ ነው እና የሆነ ነገር ለማድረግ ከሞከረ በሚስቱ ማስፈራራት እንችላለን። ሚስቱን ደግሞ የት አግኝተሻት የምታስፈራሪያት? ሻወር ቤት ሲገባ የሚስቱን ስልክ ከስልኩ ላይ ወስጃለሁ። የምንስማማ ከሆነ እኔ ሌላ ነገር እያሰብኩ ነው። ምንድን ነው ያሰብሽው? መኝታ ቤቱ ድብቅ ካሜራ እናስቀምጥና የሚያደርገውን ነገር በሙሉ እንቀርጻለን። ከዛም በቪዲዮ እያስፈራራን የኔንም ሆነ ያንተንም ህይወት የሚለውጥ ገንዘብ ብንቀበለውስ? አሁን ደግሞ ሁለታችን ሆነን መሰረት ነግረህ እንደሆነ አላውቅም። እኔ ግን ከዚህ በኋላ ወደዛ ቤት ተመልሼ መሄድ አልፈልግም። እህቴ ብቻ ደህና ትሁን። እኔ ህይወቴን በምንም ነገር ቢሆን መቀየር ነው የምፈልገው። ግን መሰረትን ተዋት። እኔ እኮ ከሷ በላይ ላድርግልህ እያልኩ ነው። ለምንድን ነው የምትጠጊኝ? አይዞህ በአሁኑ እንኳን እንደመጀመሪያው ስልክን አልወስደውም። እጅሽን አሳርፈሽ ማውራት አትችይም? እና በሀሳቤ ተስማማ? እኔ ላይ ፋውል እሰራለሁ ብትይ ግን ወየውልሽ። ብቻ አንተ ድርሻዬን ስጠኝ እንጂ እኔ ምንም ነገር አላደርግም። ርቀትሽን ጠብቂ። አይዞህ አልናከስም እኮ። አሁን የግድ ካንተ ጋር መስማማት አለብኝ። ራሴንም ማሳመን አለብኝ።
እናቴ ይቅርበኝ፣ በቃ ይቅርበኝ። እኔ ግን ምን አይነት ጨካኝ ሰው ነኝ? አይሆንም። እናቴ ላይማ አላደርግም። እህቴ ላይስ? እሺ ቆይ የቱን ነው መምረጥ ያለብኝ? ወይኔ አምላኬ። እያለቀሽ ነበር እንዴ? አይንሽ እኮ በርበሬ መስሏል። እማዬ በጣም ወድሻለሁ። እኔም ወድሻለሁ ልጄ። የምትወጂው ምግብ ሰርቼ አምጥቼልሻለሁ። አመሰግናለሁ የኔ ልጅ። ስለ ቤቲ ምንም አዲስ ዜና የለም? እባክሽ እማዬ ስለሷን መጠየቁን ትሽ ምግብሽን ብይ። እንዲሁም ቆይ እኔ ላጉርስሽ። እኔን ሳታጎርሽኝም? ወይ አይማ ከሱ ሳይሆን ከዚህኛው ነው ፈልገው። ለምን ከዚህ አትጎርሽም ልጄ? ለምን ከዚህ አትጎርሽም? እባክሽማ ሳትከራከሪ ዝም ብለሽ ያልኩሽን ብቻ አድርጊ። እሺ ካልሽ እናትና ልጅ ትጎራረሳላችሁ አይደል? ወይ የኔ ልጅ ነይ አንቺንም ላጉርስሽ። ነይ ቁጭ በይ። ማንን ለማስቀናት? ኧረ ይኸው የኔ ልጅ። ደግሞ ለምንድን ነው በሁለት ሳህን ያቀረባችሁት? አንድ ላይ አድርጋችሁ አትበሉም ነበር? በይ ኮኪ አንቺ ማጉርሽ። አይ እኔ እንኳን አላጉርስሽም። ለምን? ሲጀምር ለምንድን ነው በሁለት ሳህን ያቀረባችሁት? ከዚህ ውጭ ምንም ምርጫ አልነበረኝም። ኮኪ ደህና ነሽ? ልጄ ምን ሆነሻል? እያላበሽ እኮ ነው። ምን እያደረኩ ነው? እናቴ ልገላት ነው? የተረገምሽ ኮኪ፣ ማሰብሽ ራሱ ትልቅ ኃጢአት ነው። እናቴ ሳትሆን እኔ ነኝ መሞት ያለብኝ። እንዲያውም እስከ ዛሬ ላደረስኩባት ግፍ ሲባል በራሷ እጅ ጎርሼ ነው የምሞተው። ምንድን ያደረግሽ ኮኪ? እናቴንም እህቴንም መስዋዕት ከማድረግ ብዬ ነው ይህን ውሳኔ ወሰንኩት። ስለምን መስዋዕትነት ነው የምታወሪው? እህቴን መሰረት ናት ያገተቻት። ምን? ቤቴን እኔ ማዳን አልቻልኩም። እባክሽ አንቺ ልጅ አድኛት። እቺ ተረገመች። ኧረ እባክሽ ልጄ ሳትሞት አንድ ነገር አድርጊ እባክሽ። አይዞሽ ኮኪ፣ አሁን አምቡላንስ ጋር ደውላለሁ። ቤቴን በህይወት ማግኘት ከፈለግሽ እናትሽን በመርዝ ግደያት አለች። ምን? እቺ እርኩስ! ሁለቱንም ማጥቼ መኖር ስለማልችል ነው መርዙን ለእኔ ያደረግኩት። አጉርሽኝ ያልሽኝ ከሳህኑ ላይ መርዙን ነው? ከዛሬ በፊት ከበደልሽኝ በላይ ዛሬ ገደልሽኝ እኔ ልጅ። አዝናለሁ እማዬ። ለበደሌ መቀሻ ብዬ ያሰብኩት ይህን ቅጣት ነው። እኔ እንዲቀጣሽኝ እኔ እናትሽን እንዲቀጣሽኝ ልጄ። ቤቲ ኮኪ ምንድን ነው የሆነችው? ንገሩኝ እንጂ ምንድን ነው የሆነችው? ኮኪ ኧረ እባካችሁ አምቡላንስ ጥሩ። ኧረ እባካችሁ ኮኪ መጥቻ
ልታሳፍሪ መጥቻለሁ። እኔን ጥላችሁን ግብ ጀመራችሁት አይደል? ኧረ እባክሽ ታዲያ አንቺን ማን ይጠብቃል? እንደውም የማምዬ ጉርሻ በጣም ናፍቆኝ ነበር። ማምዬ እስኪ ደግመሽ አጉርሺ። ኧረ እባክሽ ቅድም አንቺ ነሽ የጎረሽው፣ አሁን ደግሞ የኔ ተራ። እንዴ ቅድም እኮ አንቺ ነበርሽ የጎረሽው። እኔ ምንም ያልደረሰኝ ያለው አይደለ እንዴ? ምንድን ነው የሚያጠላችሁ እኮ? ዝም አትያቸው። ምን ይልጅ እንጂ ጉረሽ። ሶስታችሁንም አጎረስኩ። እኔንስ ማን ያጉርሰኝ? እንዴ መጀመሪያ የምትጎርሹ ጉርሻ ከሁላችንም አስበልጠሽ የምትወጂው ልጅ። ወይ ጉዴ! በቃ ሶስቱንም መጉረሴ ነው። በነገራችን ላይ ሶስቱንም ፖሊስ በቁጥጥር ስር አውሏቸዋል። አሁን ነው መርማሪ ደውሎ የነገረኝ። በተለይ ያቺ መሰረት ተብዬዋ ተገቢውን ቅጣት ማግኘት አለባት። ግን እኮ ምንም ቢሆን እናትሽ ናች። ኧረ እሷ ከፈለጋት ባናቷ ትተከል። የኔ እናት ማሚዬ ብቻ ናት። ጸሎት የደረሰ ከዚህ በኋላ ብሞትም አይቆጭም። ወይ እማዬ፣ አሁን ሌላ ጸሎት ጠፍቶ ነው? ዝም አትያታ እማዬ። ከዚህ በኋላ እኛ ፊት ስለሞት እንዳታወሪ የኔ እናት። ጀመራቸው እንግዲህ። እስኪ ረፉ። ምንድነው? እስኪ ዜናውን እንስማበት። ኧረ እባካችሁ ረፉ። ኃጢአት ነው የሰራችሁት ብታውቁ። እስኪ